ይሄ ደግሞ እንግዲህ አዲስ ከሸማኔው የወጣ ለአዲስ ዓመት አዲስ ጥበብ እንግዲህ እንዴት እንደሚያምር እንግዲህ ዲዛይኑ ይገባል ብዬ አስባለሁ። ሜዳው ሲልቨርና ሲልቨር ወርቀ ዘቦ ነው ያለው። ከዛ ውጭ ቢጫና ቢጫ ወርቀ ዘቦ ነው ያለው። በጣም የሚያምር ለአዲስ ዓመት ፋፈሽ የሚያደርግ አረንጓዴና ቢጫ ነገርም ደግሞ ይዤላችኋለሁ። አዩት ይሄን አረንጓዴና ቢጫ እንዴት እንደሚያምር በጣም ውብ የሆነ ልብስ በጣም ነው የሚያምረው። በቃ አገባቡ የክር አገባቡ ይሄ አረንጓዴነቱ አየር መንገድ የሚባለው አይነት አረንጓዴ ነው። በጣም ዛሬ ቆንጆ ጥበቦች ናቸው። ዋጋቸውም ቆንጆ የሆነ ዋጋ ነው ዛሬ ያለው። እንግዲህ ጥበብ ከሸማኔ ስንቀበል እንደሚያመጡት ዋጋ ይወሰናል። ይሄ ልብስ ደግሞ ሰላም የሰላም ቲቪ ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? በያላችሁበት ሰላም ሁኑ። ዛሬ ደግሞ ከባለፈው የቀጠለ ቪዲዮ ነው። እንግዲህ መጪው አዲስ ዓመት ነው። ለአዲስ ዓመት ደግሞ ይሆናሉ ያልኳቸውን ቢጫ ልብሶችን በርከት አድርጌ ይዣለሁ። አዳዲስ ጥበቦችም ቀጫጭን ሆነውም ደግሞ አዳዲስ ከሸማኔው የመጡም ደግሞ አሉ። እነሱንም እያሳየዋችሁ አብረን እንቆያለን። ይሄ ደግሞ እንግዲህ አዲስ ከሸማኔው የወጣ ለአዲስ ዓመት አዲስ ጥበብ እንግዲህ እንዴት እንደሚያምር እንግዲህ ዲዛይኑ ይገባል ብዬ አስባለሁ። ሜዳው ሲልቨርና ሲልቨር ወርቀ ዘቦ ነው ያለው። ከዛ ውጭ ቢጫና ቢጫ ወርቀ ዘቦ ነው ያለው። በጣም የሚያምር ለአዲስ ዓመት ፋፈሽ የሚያደርግ ነጠላውን ላሳያችሁ ምን እንደሚያክል። ቀሚስ ራሱ እንደዚህ በነጠላው ሳይዝ መሰራት ይችላል። ቆንጆ ነጠላ ነው። ትልቅ ነው። በጣም የሚያምር ነጠላ ነው። እዩት፣ የነጠላውን ትልቀት እዩት እንዴት እንደሚያምር። ይሄ እንግዲህ ለበዓል እንደዚህ ጣል ተደርጎ እንዴት እንደሚያምር እዩት። ይሄ በምትፈልጉት ከወገብ በላይ ቆንጆ ሆኖ ተሰርቶ አልቆላችሁ 20 ሺህ ብር። ዛሬ ቢጫ ትንሽ በዛ አደርጋለሁ፣ ምክንያቱ ደግሞ መጪው አዲስ ዓመት ነው። እንግዲህ እንቁጣጣሽ የሚያስብል ግን ያው ቢጫ ነገር ለአዲስ ዓመት ብቻ አይደለም የሚለበሰው፣ ለተለያየ ፕሮግራም መሆን ይችላል። እንደምታዩት ውስጡ በኦሬንጅ ከለር እና በወርቀ ዘቦ ነው የተሰራው። ሌላው የምታዩት ደግሞ ቢጫ የሚያምር ቢጫ ነው። እኔም ዛሬ እንግዲህ እንዳያችሁኝ ዛሬ በቢጫ ልብስ ነው እንግዲህ ሸብረቅ ብዬ የመጣሁት። ይሄም ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶ ነጠላውንም ላሳያችሁ። በጣም የሚያምር ልብስ ነው ይሄ ልብስ። እዩት ነጠላው እንዴት እንደሚያምር። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 22 ሺህ። ቆንጆ ልብስ ነው። በጣም የሚያምር ልብስ ነው። አረንጓዴና ቢጫ ነገርም ደግሞ ይዤላችኋለሁ። አዩት ይሄን አረንጓዴና ቢጫ እንዴት እንደሚያምር። በጣም ውብ የሆነ ልብስ በጣም ነው የሚያምረው። በቃ አገባቡ የክር አገባቡ ይሄ አረንጓዴነቱ አየር መንገድ የሚባለው አይነት አረንጓዴ ነው። በጣም ነው የሚያምር። ዲዛይኑን እዩት። ውስጧች ፍላወር ናት። በዚህ ጋር ባለው ዲዛይን መጠለፍ ይችላል። ይቺ መሀል ላይ ባለችው ዲዛይን መጠለፍ ይችላል። በፍላወሯ በመረጣችሁት ዲዛይን መሰራት ይችላል። ነጠላውን ደግሞ ላሳያችሁ። እዩት ነጠላዋ ራሱ እንዴት እንደምታምር እዩት። ቀልብጭ ያለች ቆንጆ ነጠላ ናት። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆላችሁ 22 ሺህ። በጣም የሚያምር ልብስ ነው። ይህ ልብስ ደግሞ እንግዲህ እዩት እንዴት እንደምታምር በዓልን በዓል የምታስመስል መስቀሎቿ በሲልቨር ጣል ብሎ የተሰሩ ናቸው። ቆንጆ ልብስ ነው። በጣም ሻይን አለው። ቢጫው ደግሞ በደንብ በዛ ብሎ የተሰራ ነው። ቆንጆ ልብስ ነው። ይሄ ለክርስትና ራሱ መሆን ይችላል። ከአሁን በፊትም ለክርስትና ሰርቼዋለሁ። ቆንጆ ልብስ ነው። ነጠላውም እዩት። መስቀሎቹ በጣም ነው የሚያምሩት። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ። ይሄ ልብስ ደግሞ ሰፋ ያለ ጥበብ ነው። ቆንጆ ጥበብ ነው። የክር አገባቦቹን እያቸው። ያው መጪው አዲስ ዓመት ነው። ፍላወሮች አሉት። ያው ቢጫ ባይሆንም ሜዳው ግን ሻምፓኝ ወርቀ ዘቦ ነው የሚባለው። ሻምፓኝ ከለር ነው ያለው። በጣም ነው የሚያምር። የከለር አገባቦቹ ደግሞ
በጣም ውብ ልብስ ነው። ቆንጆ ልብስ ነው። ነጠላዋን ላሳያችሁ እንዴት እንደምታምር። ራሷን ፍላወሯን ነው ቁጭ ያደረጓት። ራሱ ትልቁን ጥበብ በትንሽ አስቀምጠውት ቢባል በቃ በጣም የሚያምር ልብስ ነው። ቆንጆ ትንሽ ውድ ነበር ይሄ ልብስ፣ አሁን ትንሽ ቀነስ ብሏል። በጣም የሚያምር ልብስ ነው። ይሄን በምትፈልጉት ዲዛይን ቆንጆ ነው ተሰርቶ አልቆ 24 ሺህ። ይሄ የሚያምር ጥበብ ነው ማሳያችሁ። አንደኛ ልብስ ነው። እዩት እንዴት እንደሚያምር ዲዛይኑ። በጣም በቃ ብዙ እርቅቅ ብሎ የተሰራ ጥበብ የሚባል ጥበቦች አሉ አይደል? እንደዛ አይነት ነው። በጣም ነው የሚያምር። ለአዲስ ዓመት መሆን ይችላል፣ ለክርስትና፣ ለተለያየ ለግራጁዌት መሆን የሚችል ልብስ ነው። ይሄ ለአዲስ ዓመት ብቻ የሚለበስ አይደለም። በጣም በቃ ጽድት ብሎ ጆንያ ስራ በሚባል የተሰራ ነው። በጣም የሚያምር ልብስ ነው እንደምታዩት። ነጠላውንም ላሳያችሁ። እዩት ነጠላው ራሱ እንዴት እንደሚያምር ነጠላው በጣም ነው የሚያምር። ይሄ በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆላችሁ ከወገብ በላይ 28 ሺህ ብር። ያ ሁሌም እንደምለው የምናገረው የማሽን ጥልፍ ዋጋ ነው እንጂ የእጅ ጥልፍን አይጨምርም። የእጅ ጥልፍ የምትፈልጉ ደግሞ ተወሰነ የዋጋ ለውጥ ያመጣል እንጂ ይሰራላችኋል ቆንጆ ሆኖ። እቺ ልብስ ደግሞ እንዴት እንደምታምር እንግዲህ ከአመት አመት ጊዜ የማይሽራት በዓልን በዓል የምታስመስል ቆንጆ ልብስ ናት። እዩዋት። አሁን ደግሞ በግማሽ መጣለች። በፊት በሰፊው ነበረ። አሁን ደግሞ እንደዚህ እጥር ብላ ደግሞ እንዴት እንደምታምር ነጠላዋንም እዩዋት። በአንድ ፍላወር ቁጭ ነው ያደረጓት። ይሄም ቆንጆ ሆኖ ተሰርቶ አልቆለት 20 ሺህ ብር። በጣም ያምር ልብስ ነው። ያው ቢጫ ነገር አበዛሽ እንዳትሉኝ፣ ወቅቱ እንግዲህ የቢጫም ስለሆነ ነው። ይሄን ልብስ ራሱ እዩት። እስማ በወርቀ ዘቦ በቃ ወርቀ ዘቦ አለው የሚባል ልብስ ነው። ሙሉ ዲዛይኑ ከወርቀ ዘቦ ጋር ተሸርቦ የተሰራ ነው። በጣም ነው የሚያምር። ፍላወሮች አሉት። እዚህ ጋር ዳይመንድ አለው። እንግዲህ እናንተ ደግሞ እያያችሁት በምትፈልጉት በቅጠሏ መጠለፍ ይችላል። በፍላወሯ እዚህ ጋር ዶት ዶት ባለችው ነገር መሰራት ይችላል። በጣም የሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ። ይሄ ልብስ ደግሞ ዋጋውም ቆንጆ ነው። አስተያየት ያለው ዋጋ ነው። በጣም የሚያምር ልብስ ነው። እዩት። በግሩፕ ብትለብሱት ለብቻ ቢለበስ ሚያፈካ ሚያደምቅ ልብስ ነው። ሜዳው ቬጅ ከለር ነው። ዲዛይኖቹ ደግሞ በቢጫ ወርቀ ዘቦ እና በሲልቨር ተሸርቦ የተሰራ ነው። በጣም የሚያምር ልብስ ነው። ነጠላዋን ራሱ ያት አንዷን ፈርጥ አውጥተዋታል። ይሄም እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 16 ሺህ። በጣም ቆንጆ ልብስ ነው። ይሄ ልብስ ደግሞ እንግዲህ ዝም ያለ ልብስ ነው። በጣም ነው የሚያምረው። ግን ቢጫ ወርቀ ዘቦና ሰማያዊ ወርቀ ዘቦ ደግሞ በደንብ አለው። በቀጭኑ ጥበብ ሰርቻለሁ ከአሁን በፊት። አሁን ደግሞ እንዲሰፋ ብሎ መጥቷል። በጣም የሚያምር ልብስ ነው። ነጠላውንም ላሳያችሁ። የት ነጠላው ራሱ እንዴት የሚያምር ልብስ እንደሆነ። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ። ዛሬ ቆንጆ ቆንጆ ጥበቦች ናቸው። ዋጋቸውም ቆንጆ የሆነ ዋጋ ነው ዛሬ ያለው። እንግዲህ ጥበብ ከሸማኔ ስንቀበል እንደሚያመጡት ዋጋ ይወሰናል። ይሄ ልብስ ደግሞ እዩት እንዴት እንደሚያምር። እዩት በቢጫም ሆኖ በጣም ነው የሚያምረው። መደቡ ላይ ያው ቀይ በወርቀ ዘቦ ተሸርቦ ነው፣ ግን ቀዩ ብዙም አይጎላም። ወርቀ ዘቦ ስለበዛው ትንሽ ቀዩ ፈዘዝ ያለ ይመስላል። ሌላው ደግሞ ይሄኛው ቬጅ ከለር ነው። በጣም ነው የሚያምረው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ ብር። 3 እና ከ3 በላይ ሆናችሁ ደግሞ ለምትመጡ ዲስካውንት አደርጋለሁ። ሁሌ እንደምለው አስታውሱኝ። እኔ እንኳን ብረሳ እንግዲህ እናንተ ብትነግሩኝ ያው አስተያየቴን አደርጋለሁ ማለት ነው። ይሄ ልብስ ደግሞ እንግዲህ ቀይ ልብስ ሆኖ እንዴት እንደሚያምር እዩት። ፍላወሮቹ እንዴት እንደሚያምሩ የጥበቡ ትልቀት ራሱ ከ40 በላይ ነው። ወደ 50 ይጠጋል። ይሄ 50 ሴንቲ የሚሆን ጥልፍ ነው። ትልቅ ጥልፍ ነው። በጣም የሚያምር ነው። በተለያየ ዲዛይን እዚህ ላይ መሰራት ይችላል።
ይሄ በግሩፕ ብትለብሱት ራሱ እንዴት እንደሚያምር ነጠላው እንዴት እንደሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 23 ይሄ ልብስ ደግሞ እዩት እንዴት እንደሚያምር ሜዳው በወርቀ ዘቦ ነው። እንግዲህ ሁሌ ልብስሽን ቆንጆ ነው ትያለሽ ለምትሉኝ ደግሞ ያው መቼም እኔ የወደድኩትን ለማመጣና የሚይዘውም ልብስ እኔ የወደድኩት መሆን ስላለበት እንግዲህ ብዙ ጊዜ ቆንጆ ነው የምልበት ምክንያት ወድጄው ስለማመጣው ነው። ሌላ ምክንያት የለውም። ነጠላዋ ራሱ እንዴት እንደምታምር እዋት። ይቻሁን ራሱ እጁ ሳይጠለፍ አንገቱ ሳይጠለፍ በባዶ ቢሰራ የሚያምር ልብስ ነው። በቃ ጥቁርም ነገር ስላለው ከታች ደመቅ ያደርጋል። ቆንጆ ልብስ ነው። በጣም የሚያምር ልብስ ነው። ይሄም እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 22 ዛሬ ቀጫጭን ጥበብ በቃ አዳዲስ የሚባሉ በጣም የሚያማምሩ ዋጋቸውም ቆንጆ የሆነ እዩት። የአርቡን ትልቀት ራሱ እዩት እንዴት እንደሚያምሩ ቆንጆ ጥበቦች ናቸው። አርባቸው 5 አርብ ነው። በጣም የሚያምር ልብስ ነው። በጣም አንደኛ ከቀጫጭኖቹ እዩት። የአርቡን ትልቀት ላሳያችሁ። እዩት ትልቀቱን እዩት እንዴት እንደሚያምር ትልቅ ጥበብ ነው። ትልቅ አርብ ነው። እንደዛም ሆኖ ደግሞ 5 አርብ የሚባል ቆንጆ ልብስ ነው። ይሄን በምትፈልጉት በወራጅ መሰራት ይችላል። አንገቱ ብቻ መጠለፍ ይችላል። እንደነዚህ እንዳሻንጉሊት እንደለበሱት ይሄም ቆንጆ ሆኖ ተሰርቶ አልቆ 17 ልብስ ደግሞ ያት እንዴት እንደምታምር 5 አርብ ናት። በጣም የምታምር ልብስ ነው። ጥበቧ ራሱ እንዴት እንደምታምር እዩት። ቅልብጭ ብላ የተሰራች በወራጅ መሰራት ይችላል። በአንገት ብቻ መሰራት 4 አርብ ነው። በጣም ጠቆር ያለ ልብስ ደግሞ ነጠላው ራሱ እንደ ቀሚሱ ነው። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። ይሄም በምትፈልጉት ዲዛይን ቆንጆ ነው ተሰርቶ 17 አዳዲስ ናቸው። በጣም ነው የሚያምሩት። ይሄን ልብስ ራሱ እዩት እንዴት እንደሚያምር 74 ቁጥር ሰማያዊ የሚባለው በቀይ ተሸርቦ ነው። በጣም ነው የሚያምር። ቀዩ ወርቀ ዘቦ አለው። ሁሉም የራሱ የሚያማምር ወርቀ ዘቦ አለው። ቆንጆ ልብስ ነው። በወራጅ መሰራት ይችላል። ዙሪያው መሰራት የአርቡን ትልቀት እዩት 4 አርብ ነው። በጣም የሚያምር ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 17 ልብስ ደግሞ እንግዲህ ቆየት ካሉት ጥበቦች ዲዛይን የተወሰደች ናት። በጣም የምታምር ልብስ ነች። አዲስ አይደለችም። በእርግጥ ግን ጥበቧ እንግዲህ ከሰፊ ጥበብ ላይ ነው እንደዚህ አውጥተው እንትን ያሏት። ቆንጆ ልብስ ናት። እቺን በምትፈልጉት ዲዛይን ቆንጆ ሆና ተሰርታ አልቃ 15000 5 አርብ ልብስ ናት። በጣም ነው የምታምር ቆንጆ ልብስ ናት። 15000 ይሄ ደግሞ እንግዲህ ቢጫ ነገር ሆኖ ደረጃ ልብስ ያው ብዙም አላሳየኋችሁም። አንድ ብቻ ነበር ያያችሁት። እንዴት እንደሚያምር እዩት። ከትልቅ ጥበብ ላይ ተቆርጦ የወጣ ነው። ቆንጆ ልብስ ነው። ለበዓል የሚያደምቅ ነው። በግሩፕም ለተለያየ ፕሮግራም ቢለበስ ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 17 እዩት። ነጠላዋ ራሱ እንዴት እንደምታምር ቆንጆ ነጠላ ናት። በግሩፕ ብትለብሱት ደግሞ በጣም ነው የምትወዱት። ይህ ልብስ ደግሞ 5 አርብ ነው። ቆንጆ ልብስ ነው። እንዴት እንደሚያምር እዩት። በወርቀ ዘቦ በደንብ በሲልቨር መደብ የተሰራ ነው። በጣም የሚያምር ልብስ ነው። 5 አርብ ልብስ ነው። አርቡ በጣም ትልቅ ሰፊ ነው። ነጠላዋ ነዋ ትንሽ አነስ ትላለች፣ ግን በጣም ቆንጅዬ ናት። በእጅ ጥልፍም ቢሰራ በጣም የምትወዱት ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ 16 ዛሬ ቆንጆ ነው ቀጫጭኖችን ያመጣው። በጣም ነው የሚያማምሩት። ይሄ ልብስ ራሱ በስማ በእጅ ጥልፍ ራሱ ብታሰሩት እውነት በእጅ ጥልፍ ራሱ በወራጅ ቢሰራ እጅግ በጣም በቃ ይሄ ዝም ያለ ሆኖ የሚያምር ልብስ ነው። 5 አርብ ልብስ ነው። ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 15000
ልብስ ደግሞ እዩት እንዴት እንደምታምር ለበዓል በደንብ የምታደምቅ ልብስ ናት። ቆንጆ ልብስ ነው፣ የሚወደድ ልብስ ነው። ይሄም ቆንጆ ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆለት 17 ሺህ። ጥበብም ደግሞ ዝም ያለችውና ቆንጆ ልብስ ናት። እዩት እንዴት እንደምታምር አየር መንገድ አረንጓዴ ነው። ሌላው ደግሞ መደቡ ደግሞ ቤጅ ከለር ነው። ከዛ ደግሞ ይሄ አብሽ ከለር የሚባለው ከለር ነው። በጣም የሚያምር ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 16 ሺህ። በጣም የሚያምር ልብስ ነው። ፐርፕል ከለር ደግሞ የምትወዱ ከስተመሮቼ እንዴት እንደሚያምር እዩት። ይሄን ፐርፕል ከለር ቆንጆ ልብስ ነው። የሚያምር ልብስ ነው። አንዱ ደረጃ መቀነስ ይችላል ካልፈለጋችሁት፣ እንደዚህ መውጣት የሚችል ልብስ ነው። በጣም ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 16 ሺህ። ይሄ ደግሞ በቻይና ጨርቅ የተሰራ ቆንጆ ልብስ ነው። ጨርቅነቱ ቻይና ጨርቅ ይባላል። ትንሽም ጠቆር ይላል። እንግዲህ በጣም ነው ግን የሚያምረው። ቢጫና ጠቆር ያለ ከለር ሲቀላቀል በጣም ውብ ነው፣ ደስ ይላል። ያው የቻይና ልብስ ታውቁታላችሁ፣ ትንሽ ችግር የሚችል ልብስ ነው። ቆንጆ ነው። እንዲህ ሲደራረብ ጥቁር እንዳይመስላችሁ ነፃ ያለ ነው። ከውስጥ ደግሞ ነጭ ገበር ሲገባው ምናምን ነጭ ይሆናል። የሚያምር ልብስ ነው። ይሄም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ። በጣም የሚያምር ልብስ ነው። አርቡ ትልቀቱን ሁላ እዩት እንዴት እንደሚያምር ትልቅ ልብስ፣ ቆንጆ ልብስ ነው። ለበዓልም በደንብ ልብስ ደግሞ እንግዲህ ቢጫ ሎሚ ከለር የተለያየ ቅልቅል የሆነ ልብስ ነው። በጣም ነው የሚያምረው። ቆንጆ ጥበብ ነው። እንግዲህ እንደዚህ አይነት ጥበብ መቼም አድካሚ እንደሆነ ይታወቃል። ቆንጆ ልብስ ነው። በጣም ነው የሚያምር። ይሄም እንግዲህ በምትፈልጉት ነጠላውንም ላሳያችሁ። ቆንጆ ነጠላ ናት። ነጠላው ራሱ እንዴት እንደሚያምር ቆንጆ መነን ነው። በጣም የሚያምር መነን ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 22 ሺህ። እቺ ደግሞ በደንብ በቃ ድምቅ የምታረግ ቢጫ እዩት እንዴት እንደሚያምር። በጣም በቃ ይሄ የአደይ አበባ አይነቱ ቢጫ በጣም ነው የሚያምር። በደንብ ወርቀ ዘቦ ደግሞ ገብቶታል። ቆንጆ ሆኖ የተሰራ ነው። ዳይመንዶቹ በወርቀ ዘቦ በቃ ተስተካክለው የተሰሩ በጣም የሚያምሩ ልብስ ነው። ነጠላዋንም ላሳያችሁ። በወራጅ መስቀል የሚሰራ ልብስ ነው። እቺ የዋት መስቀሏ ወራጅ ሁና የምታርፍባት ፓርት ነች። እቺ ሶስት ከኋላ ይሆንና ከፊት መስቀሏ በወራጅ የምትሰራ ልብስ ናት። በጣም ነው የሚያምረው። ይሄ ልብስ እንግዲህ ከዚህ እስከታች እንደኔ እንደለበስኩት ሲሰራ በጣም ነው የሚያምር። እቺ መስቀሏ የምታርፍባት ነች። ሌላው ደግሞ ዙሪያ የሚሆን ነው። በጣም የሚያምር ልብስ ነው እንጂ ይሄ አራቱም አንድ አይነት ሳይዝ የለውም። የመስቀል ቦታ ስላለው ነው የመስቀሉን ቦታ ከፍቼ ያሳየኋችሁ። በጣም ነው የሚያምረው። ቆንጆ ልብስ ነው። ነጠላዋም እንደምታዩት በጣም ነው የምታምር። በዚች ራሷ ብትጠለፍ እንደዚህ በጣም የሚያምር ልብስ ነው። እንደዚህ ወራጅ ነው ሲሰራ ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ። ይሄ ልብስ ደግሞ እንግዲህ ቆንጆ ልብስ ነው። በጣም የሚያምር ልብስ ነው። ዋጋውም ቆንጆ ነው። እዩት፣ ሰፋ ያለ ጥበብ ነው። በጣም የሚያምር ነው። ወይነ ጠጅ ነገር የምትወዱ ሰዎች ወይነ ጠጅ በአረንጓዴ ሜዳው ደግሞ አረንጓዴ ወርቀ ዘቦ በደንብ የገባው ነው። በጣም የሚያምር ልብስ ነው። ነጠላውንም ላሳያችሁ። እዩት፣ ነጠላዋ ራሱ እንዴት እንደምታምር ቆንጆ ልብስ ናት። ይቺም ቆንጆ ሁና ተሰርታ አልቃ 17 ሺህ። ዋጋውም ቆንጆ ነው። ልብሱም ቆንጆ ልብስ ነው። አሁን ደግሞ ጠበብ ወዳሉት ጥበቦች ላሳያችሁ እንግዲህ እንዴት እንደሚያምሩ እዩ። እቺ ልብሳውን በወራጅ መሰራት ትችላለች። እንዲሁም በአንገት እናንተ መጠለፍ ትችላለች። እንግዲህ
ቀጫጭኖቹ ላይ እንግዲህ ብዙ ጊዜ አላባክንም። እናንተም እያያችሁ ስክሪንሾት እያደረጋችሁ አርቡን ራሱ ትልቀቱን እዩት። በጣም ትልቅ ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት በወራጅም እንዲሁም መሰራት ይችላል። ይሄ 16,000 ብር። ይቺ ልብስም ደግሞ እዩት እንዴት እንደምታምር 5 አርብ ልብስ ነች። ቆንጆ ጥበብ ናት። የአርቧን ትልቀት እዩት። እንደዛም ሆኖ ደግሞ 5 አርብ ነው። ቀጭን ልብሶች 5 አርብ ሲሆኑ ደግሞ በጣም ውበት አላቸው። በጣም ነው የሚያምሩት። ያው ነጠላውም ቀሚሱም ተመሳሳይ የሳይዝ እንትን ስላላቸው ነው ነጠላውም አለወጣው። ይወት በጣም የሚያምር ጥበብ ነው። ቆንጆ ልብስ ነው። ለበዓል መሆን የሚችል ነው። ዋጋው 17,000። ወይነ ጠጅ በቢጫ ደግሞ ተቀላቅሎ እንዴት እንደሚያምር ደረጃ ልብስ ነው። ቆንጆ ልብስ ነው። ይሄን ደረጃው ራሱ መቀነስ የሚችል ልብስ ነው። ይሄኛው ደረጃ እንደዚህ ተቆርጦ ራሱ እንደዚህ መሰራት ይችላል። በጣም የሚያምር ልብስ ነው። እዩት። ይሄም በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18,000። ቆንጆ ልብስ ነው። በጣም የሚያምር ልብስ ነው። እንግዲህ ለዛሬ ይሆናሉ ያልኳቸው አዳዲስ ጥበቦች እነዚህን ይመስሉ ነበረ። አድራሻዬ አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ ላይ ግራውንድ እገኛለሁ። ስልኬ 0963732121 ብላችሁ ብትደውሉ በዋትስአፕ አክቲቭ ነው ስልኬ። ቴሌግራምም መልሳለሁ፣ ግን ዋትስአፑ የበለጠ አክቲቭ ነው። የምመልስላችሁ ይሆናል። በቀጣይ ቪዲዮ እስከምንገናኝ ሰላሙን